ሃይ ጋይስ እንዴት ናችሁ? ምን ሆነ ከሞመንት ኢንትሮዳክሽን ቱ ኢኮኖሚክስ ቻፕተር 1 ቤዚክስ ኦፍ ኢኮኖሚክስ ፓርት 1። በዚህ ቻፕተር የኢኮኖሚክስን መሰረታዊ ሀሳቦች እናያለን። በዚህ የምናደርገው የአንደርግራጁዌት ተማሪዎች ወይም የዩኒቨርሲቲ ሞጁል ነው። በዚህ ፓርት የምናየው አንደኛ የኢኮኖሚክስን ማብራሪያ፣ የኢኮኖሚክስን መሰረቶችን፣ የኢኮኖሚክስን ይዘትና የኢኮኖሚክስን ትንተና ወይም የጥናት ዘዴ፣ የትንተና ዘዴውን ፖዚቲቭ እና ኖርማቲቭ ብለን ደግሞ በኢኮኖሚክስ ምክንያታዊ መሆኑን ኢንዳክቲቭ እና ዲዳክቲቭ ብለን እናያለን። ወደ ዛሬው ፓርት ከመግባታችን በፊት አስወል ቻፕተሩን ከተማረን በኋላ ማወቅ ያለብንን ነገር ፈተናዎች እነዚህ ለትኩረት ስለሚያደርጉ ነው። አንደኛ የኢኮኖሚክስን ሀሳብ ባህሪውን መረዳት፣ ለማምረት እንዴት ሀብታችንን በአግባቡ መጠቀም እንዳለብን መረዳት፣ ኢኮኖሚክስን የምንተነተንበት ወይም የምናጠናበትን ዘዴ መለየት፣ የተለያዩ የኢኮኖሚክስ ስርዓቶችን መለየት፣ ደግሞ የወደድነውን ማድነቅ፣ የኢኮኖሚክ ችግሮችን መረዳትና እንዴት መፍታት እንዳለብን መለየት፣ በመጨረሻ ውሳኔ መተመኛ ክፍሎችን መለየት ደግሞ አንዱ ከአንዱ ጋር እንዴት እንደሚገናኙ ማወቅ ይሆናል። ወደ ዛሬው ፓርት ስንመጣ ኢኮኖሚክስ የሚለው ቃል የመጣው ከግሪክ ሀረግ ነው። ይሄ ማለት አንድ ቤተሰብ የሚያስተዳድር ግለሰብ ማለት ነው። የኢኮኖሚክስ አባት አዳም ስሚዝ ይባላል። ኢኮኖሚክስን ከተለያዩ እይታዎች አንጻር መረዳት እንችላለን። አንደኛ ከሀብት አንጻር፣ ከድህነት አንጻር፣ ከተፈጥሯዊ እጥረት አንጻር፣ ከእድገት አንጻር። ኢኮኖሚክስን ማብራራት አዳጋች ቢሆንም ሞስትሊ ተቀባይነት ያገኘውን ማብራሪያ ኢኮኖሚክስ ማለት በተፈጥሯዊ እጥረት ያለውን ሀብት የተቻለውን ያክል የሰው ልጅ ፍላጎት ለማሟላት እንዴት በውጤታማነት እንደምንመድበው የሚለውን የሚያሳይ ነው። ሌላኛው ደግሞ ኢኮኖሚክስ የመርሻ ሳይንስ ነው። ኢኮኖሚክስ በተፈጥሮ እጡር የሆነውን የተገደበውን የማምረት ሀብት እነዚህም መሬት፣ የሰው ኃይልና የመሳሰሉትን የተለያዩ እቃዎችን ለማምረት እንዴት መምረት እንዳለብን ስለሚያስተምር ነው። የኢኮኖሚክስ ዋና ዓላማው ያለውን ሀብት በተገቢው ሸንሽኖ የተቻለውን ያክል የሰው ልጅ ፍላጎት ማሟላት ነው። ሌላው የኢኮኖሚክስ መሰረቶች ነው። ሁለት ዋና መሰረቶች ለኢኮኖሚክስ አሉት። አንደኛው የሰው ልጅ ያልተገደበ ፍላጎት፣ ሌላው የሀብት እጥረት ወይም ገደብ ነው። መጀመሪያ እንዳልነው ኢኮኖሚክስ በተገደበው ሀብት ያልተገደበውን የሰው ልጅ ፍላጎት ለማሟላት እንዴት መምረጥ እንዳለብን የሚያስተምር ነበር። ይህ ከሆነ ምርጫ ለየትኛውም ውሳኔ ወሳኝ ነው። ሌላው የኢኮኖሚክስ ምርጫ በተለያዩ መንገዶች እንዴት መምረጥ እንዳለብን በመነሻ ሀሳቦች ይመክራል። እነዚህም ከውጤታማነት፣ ሀብትን በእኩልነት ከመጠቀም፣ ገበያን ከማረጋጋት፣ ከተቻለ ውጤታማነት ይሆናል። ሌላው በዚህ ፓርት የምናየው የኢኮኖሚክ ይዘት ነው። አዲሱ የዚህ ዘመን ኢኮኖሚክስ የተፈጠረው ከሁለት ዋና ዘርፎች ነው። አንደኛው ማይክሮ ኢኮኖሚክስ ሲሆን ሁለተኛው ማክሮ ኢኮኖሚክስ ይሆናል። ይሄ ማለት ኢኮኖሚክስ በሁለት ደረጃ ሊተነተን ይችላል። ይሄም በማክሮ ኢኮኖሚክስ እና በማይክሮ ኢኮኖሚክስ አንድ ባንድ እናያለን። ማይክሮ ኢኮኖሚክስን ስናይ ይህ የኢኮኖሚ ባህሪን ከግለሰቦች ውሳኔ መወሰኛ ክፍል፣ እነዚህም ከግለሰቦች ወይም ከቤተሰብ ደረጃ፣ ከአምራች ኩባንያዎች፣ ከገበያና ከኢንዱስትሪ አንጻር የሚያይ ነው። ኢንዱስትሪ ማለት ሙሉ የኩባንያዎች ስብስብ ነው አይደል? ወደ ማክሮ ኢኮኖሚክስ ስንመጣ ይሄ ማለት በየሆነ የኢኮኖሚ ያለውን የብዙሃንን ባህሪ በሁሉ ውሳኔ መወሰኛ ክፍሎች ያለውን ተጽዕኖ ውጤት የሚያይ ነው። ይሄ ኢኮኖሚን የሚያየው እንደ ሙሉ ሰፊ ንድፈ ሀሳብ ጉዳይ የሚያይ ነው። እስካሁን ካያችሁ ቪዲዮዎች ተመችቷችኋል? ቪዲዮን ላይክ ብታደርጉ፣ እነዚህ አይነት ትምህርታዊ ቪዲዮዎችን አፕሎድ ሳደርግ ኖቲፊኬሽን እንዲደርሳችሁ ሰብስክራይብ ያድርጉ። ደግሞ ያልገባችሁን እንዲሻሻል የምትፈልጉት ነገር ካለ ኮመንት ስር አሳውቁኝ። ስንቀጥል በዚህ ቴብል ሁለቱንም በደንብ አነጻጽረን እናያለን። ኦኬ። ማይክሮ ኢኮኖሚክስ የግለሰቦችን ገቢ ዋጋና ምርት ያያል። ማክሮ ኢኮኖሚክስ ደግሞ የብሔራዊ ገቢ ምርት እና ዋጋን ያያል። የማይክሮ ኢኮኖሚክስ ዋና ስራው ዋጋ መተመንና ሀብት መሸንሸን ነው። የማክሮ ኢኮኖሚክስ ደግሞ ዋና ስራው የገቢ ደረጃ መለየትና መቅጠር ወይም የስራ ዕድል መፍጠር ነው። የማይክሮ ኢኮኖሚክስ ዋና መጠቀሚያው ለየሆነ እቃ ወይም ምርት ፍላጎትና አቅርቦት ነው። የማክሮ ኢኮኖሚክስ ዋና መጠቀሚያው ለሙሉ ኢኮኖሚው ያለ የማህበረሰቡ ፍላጎትና አቅርቦት ነው። ማይክሮ ኢኮኖሚክስ ተጠቃሚው ማህበረሰብና አምራች ኢንዱስትሪውን እንዴት መመጣጠን ይችላሉ የሚለውን ይመክራል። ማክሮ ኢኮኖሚክስ ደግሞ ገቢና የስራ ዕድሉ በማህበረሰቡ ደረጃ እንዴት መመጣጠን ይችላል የሚለውን ያተኩራል። የማይክሮ ኢኮኖሚክስ ምሳሌ የግለሰቦች ገቢ፣ ቁጠባ፣ ዋጋዎች፣ የአምራች ኩባንያዎች ምርትና ፍጆታ ወዘተ ናቸው። የማክሮ ኢኮኖሚክስ ምሳሌዎች ብሔራዊ ገቢ፣ ቁጠባ፣ ሁሉ አቀፍ የዋጋ ደረጃ፣ ምርት፣ የማህበረሰቡ ፍጆታና ወዘተ ናቸው። ኦኬ፣ ይህችን መያዝ አለባችሁ። ሁለቱም ማይክሮ ኢኮኖሚክስ እና ማክሮ ኢኮኖሚክስ የማይነጣጠሉ ሀሳቦች ናቸው።
ያለ ማክሮ ኢኮኖሚክስ ማክሮ ኢኮኖሚክስን ማጥናት አንችልም። ያለ ማክሮ ኢኮኖሚክስ ማክሮ ኢኮኖሚክስን ማጥናት አንችልም። ኦኬ ፖዚቲቭ እና ኖርማቲቭ አናሊሲስ እና ዲዳክቲቭ እና ኢንዳክቲቭ ሪዘኒንግን በቀጣይ ፓርት እናያለን። ቪዲዮ እንዳይረዝም እነዚህ ጥያቄዎችን በደንብ እዩዋቸው። እነዚህ ላይ ከተለያዩ ግቢዎች ያገኘኋቸው ሚድና ፋይናል ኤግዛም ጨምሬ የፋይናል ፓርቶች መጣ ነው የሚሆነው። ቴንክ ዩ